ታዳጊዎቹ እንቁዎቹ የሚዲያው ድምቀቶች ዛሬ በትልቅ ጉዳይ መጥተዋል። ማንም ሰው እንዳይቀር ማለት ነው። በብሩክ የዩቱብ ቻናል ነው የሚለቀቀው እና እንግዲህ ጋሽዬና ሙሽዬ ሰርፕራይዝ ሆነዋል፣ ተገናኝተዋል ማለት ነው። ብሩክ እንግዲህ እናቱን ለአማቱ ለጋሽዬ አስታውቋል ማለት ነው። ሀይሚዬም እንግዲህ የዛሬውማ ቤተሰብ እጅግ በጣም ምን ልበላችሁ ቃል ያጠሁለት ቪዲዮ በቡራ ቤት ይለቀቃል ማለት ነው። እንግዲህ እሙሽዬና ጋሽዬ ተገናኙ ማለት ነው። እንዲሁም ሰርፕራይዝ ሆኑ። ረረረ እንዲህ ነው በሂደት በቃ ሀይሚ እንግዲህ ብሩክን ከጋሽዬ ጋር መጀመሪያ አስተዋወቀች። አሁን ደግሞ አባቷንና አማቷን አስተዋወቀች ማለት ነው። ብሩክም እንግዲህ እናቱንና አማቱን አስተዋወቀ ማለት ነው። ደስ አይልም? አያችሁ ግን እንዲህ ነው ትክክለኛና እውነተኛ መሰረት ያለው ትዳር ለመመስረት በሂደት ሁሉን ነገር አንድ ባድ ደረጃውን የጠበቀ አስባችሁታል? አሬ ዛሬው ያበደ ነው የምሬን ማለት ነው። እና ዛሬ ማንም ሰው እንዳይቀር በብሩክ ቤት ማለት ነው። እንዲሁም ሰርፕራይዝ ሆነዋል ብዬ አስባለሁ። እንኳን አደረሳችሁ ውድ ቤተሰቦች፣ በመላው ዓለም የምትኖሩ እንግዲህ መስቀል ከትናንት ጀምሮ ዛሬ ነውና እንኳን አደረሳችሁ ላለው መልካም ባለሁላችሁም እያልኩኝ ዛሬ በጣም በጣም ደስ ብሎኛል በጨረቃዎች ማለት ነው። የምሬን ቃል የለኝም። በጣም እንግዲህ ሀይሚ ከጋሽዬ ጋር ባለፈው ፕራንክ ሰርታ ነበርና ለመጀመሪያ ጊዜ ትዝ ይላችኋል። ብሩክና ጋሽዬ ሲገናኙ በጣም በቃ ብሩክ ለመገናኘት ፈርቶ ነበርና ለመተዋወቅ ግን ደግሞ እንደምንም ብላ ታሪክ ሰርታ አገናኝታ ነበረ ከቡታጅራ ወደ አዲስ አበባ የመጣችው ማለት ነው። እና ዛሬም ይሄ ነገር ትልቁን ነጥብ ጣለ ማለት ነው። ይሄ ቪዲዮ በቃ ቤተሰብና ቤተሰብ የተዋወቀበት የትኛውም ነገር ችግር እንኳን ቢፈጠር በቤተሰብ ያለ ነገር ሁሉ ነገር የታወቀ ስለሆነ ምንም ወደ ኋላ የሚያስቀራቸው ነገር የለም። የምር መጀመሪያ ፍቅረኛሞች ይግባባሉ። ሲቀጥል ፍቅረኛሞችና ፍቅረኛሞች ከተግባቡ በኋላ ቤተሰብ ይተዋወቃል ማለት ነው። ስለዚህ ዛሬ ጋሽዬና እሙሽዬ ተገናኝተዋል ማለት ነው። ልጅሽን ለልጅ ነው እንዴ ዛሬ? ኧረ በስመ አብ! እኔ ዛሬ እኔ አላቅም ሰዓቱ እንዴት ነው የሚደርሰው? 4 ሰዓት ሊሆን ነው አሁን አይደለ? 10 ሰዓት ማለት ነው በኢትዮጵያ እና 2 ሰዓት ነው የቀረው ኦልሞስት። ቢሆንም እንጠብቃለን እንደምንም ማለት ነው። እና ያበደ ቪዲዮ ነው የሚለቀቀው። የምር የሀይሚና የብሩክ ከአመጣጣቸው ጀምሮ እስካሁን ድረስ ያለ በጣም በቃ እንዴት ነው ስቴፑን መሰረቱን እየጠበቀ በመጀመሪያ ራሳቸው የተግባቡ ከዛም ደግሞ ቤተሰባቸውን አንድ ባንድ ያስተዋወቁ ትክክለኛና እውነተኛ መሰረት ያለው ፍቅር ቢሆን እንዲህ ነው ማለት ነው። በእንዲህ መልኩ ጋብቻ ላይ ሲደርስም ትዳራቸውም እንግዲህ በምንም አይነት ኮሽታ ሳይኖረው ወደ ቁም ነገር ይገባሉ ብዬ አስባለሁ። ቤተሰብ ዛሬ ትልቅ ደስታ ነው የምር ማለት ነው። እና ሰርፕራይዝም አለ ለጋሽዬና ለሙሽዬ ማለት ነው። መቼም በዚህ መሀል ፕራንክ ይኖራል ብዬ አላስብም። ምክንያቱም ሸር ሲያደርጉ አይታችኋል የተጠቀሙትን አሻንጉሊቶች እና ብሩክ መቼም አንገቱን ደፍቶ ነው የሚያወራ ምንም ቢሆን ማለት ነው። ሙሽዬ ብትኖርም ምንም ቢሆን በቃ በጣም ያኔ ክብር አለው። ሀይሚዬም እንደዛው ማለት ነው። ብቻ ቤተሰብ ዛሬ እንዳትቀሩ በብሩክ ቤት ማለት ነው። የምር ብሩክና ሀይሚ ትንሽ ኮሽታ ተፈጥረዋል ወይም ደግሞ ተቀያይመዋል ደግሞ የሆነ ነገር ስትሉ የነበራችሁ አላችሁና ይኸውላችሁ እነሱ እንኳን ሊቀያየሙ ቀርቶ ጭራሽ ቤተሰብና ቤተሰብን ሊያስተዋውቁ መጡ ማለት ነው። ብሩክ እናቱን ለአማቱ ያስተዋውቃል ማለት ነው። ሀይሚ ደግሞ አባቷን ለአማቷ ለእሙሽዬ ታስተዋውቃለች ማለት ነው። አያችሁ። በነገራችን ላይ ሩታ ማለት ነው ጋሽዬን ታውቃለች አይደለ? እንግዲህ ዘግይቶ ቢሆንም ማለት ነው። ከሀይሚ እናት ጋር ግን የተዋወቀች አይመስለኝም ሩታ ማለት ነው። እና ብቻ ግን ደስ የሚለው ነገር እየምረኝ ማለት ነው። በቃ ጽድት ያለና ሁሉ ነገር ግልጽ የሆነ ነገር ሲሆን ምንም የሚያስፈራ ነገር የለም ከፊትም ከኋላም ማለት ነው። በቃ ሁላችሁም መከተል ያለባችሁ የብሩክና የሀይሚን ነው። መጀመሪያ እነሱ ተግባቡ፣ ከዛም ወደ ቤተሰብ አመሩ ማለት ነው። ብሩክ አንድ ባንድ ቤተሰቦቹን አስታውቋል። ወንድሞቹን፣ እናቱን ምንም ሀይሚያውን የማታውቀው የላትም አይደል? ከቡራ ቤተሰቦች
ብሩክ ደግሞ የሀይሚን ቤተሰቦች በሶሻል ሚዲያ ያሉትን እና አብርሽን እና ይፋን ያውቃል፣ እንዲሁም ሴቶቹንም ያውቃል ማለት ነው። እና አሁን እንግዲህ ጋሽዬ ነበረ የቀረ ከሙሽዬ ጋር የሀይሚ እናት ትኖራለች። እኔ እንጃ አላቅም። ብትኖር ፎቶ ይፖሰት ነበር። ግን ጋሽዬና ሙሽዬ ነው ለመጀመሪያ ጊዜ የተዋወቁ ይመስለኛል። እና ብቻ አምሮባቸዋል። እስኪ ይዋት ቅመሟ ብሎ ያማረባት ቡራም እሙሽዬም ጋሽዬም ዋው! ኧረ ያበደ ነው ይዛል።